አንድ የኔ ጥያቄ ምንድነው ኦልሬዲ ለምሳሌ በጣም እናውቃለን ኢትዮጵያዊ ጃንደረባ ጴጥሮ ፊልጶስ ወንጌል ከመሰከረ በኋላ ምን ብሎ ነው የተጠመቀው? ፕላስ ደግሞ ቤተክርስቲያን የተመሰረተችው ምን አይነት መሰረት ላይ ነው? ቤተክርስቲያን የት ነው የተመሰረተችው? ለምሳሌ ህይወት ራሱ የሚባለው ጉዳይ የዘላለም ህይወት የሚባለው ጉዳይ እነ ዮሐንስ ያነሱበትን ወይ ማውራት እንችላለን። ለምሳሌ ጳውሎስ ራሱ ሐዋርያት ሥራ ምዕራፍ 9 ከቁጥር 20 ላይ ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ይላልና የእግዚአብሔር ልጅ የሌለው ወልድ የሌለው ህይወት የለውም ይላል። የእግዚአብሔር ልጅ የሌለው ህይወት የለውም ይላል። ጳውሎስንም ደግሞ እዚህ ጋር ስታየው እንዴት ታየዋል? አሁን ጳውሎስ ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ ነው እየመሰከረ የሄደውና አሁን ደግሞ ቃል በቃል ኦልሬዲ ኢየሱስ አብ ነው የሚለው መገለጥ እሱም አላገኘም። ጳውሎስም እንግዲህ ከሽፎ ሊሆን ይችላል፣ ጃንደረባውም ከሽፎ ሊሆን ይችላል። አሁን ምን ቀረኝ? ጥያቄ እንደገባኝ ከሆነ እሺ፣ ሰይጣን የእግዚአብሔር ልጅ ብሎታል። ያንን በዛ መንገድ ብቻ አስቀመጥከው፣ ሐዋርያቶች የተናገሩትስ ነገር የሚል ነው ያነሳው። አንደኛው እሱ ነው። ፓስተር ጥሩ ተረድተኛል። እንደዚህ ይላል፣ ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። የኔ ጥያቄ ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩ ነው የሚለው ወይስ ወልድ ብላችሁ ጥሩ ነው የሚለው? ክፍሉ ላይ አባት ብላችሁ ጥሩ ነው የሚለው። ስለዚህ ለእያንዳንዱ እንደ ስራው በሚፈርድ አሰራሩ አባት ብላችሁ ጥሩ ብሏል። ማነው ይሄን ያለው? ጴጥሮስ ነው። በማቴዎስ ወንጌል ምዕራፍ 16 ላይ ደግሞ ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠየቀበት ቦታ ላይ አንተ ክርስቶስ ያው እግዚአብሔር ልጅ ነህ ያለው ማን ነው? ዱና እንኳን ደህና መጣ ወይም እንኳን ደህና ቆየኸኝ። እሺ፣ ያስተማርኩትን ትምህርት ተከታትለሃል? አዎ ተከታትያለሁ። ያነሳቸውንም ክፍሎች እንደገና ለማየት መጽሐፍ ቅዱሴን ከፍቼ ለማየት ይዣቸዋለሁ ክፍሎቹን። ያው አንተ ጥሩ አቀራረብ ነው ያቀረብከው። ኦልሬዲ ኢየሱስ አብ ነው ለማለት እንደዚህ ነው፣ ይሄንን ክሌም ያደርጋል። ስለዚህ ይሄ እንደዚህ ከሆነ ይሄ መሆን አለበት የግድ ነው፣ እንደዛ ብላችሁ ካላምናችሁ የሚል ፖይንት አንስታል። በጣም አቀራረቡን በግሌ ወድጄዋለሁ። ግን ስታቀርብ አንድ ነገር አንስተ ነበር እና በተለይ ኢየሱስ እሱ የእግዚአብሔር ልጅ ነው የሚለው ማለት መጽሐፍ ቅዱስ የሚናገረው ነገር ሰይጣን ራሱ የሚያውቀው እውቀት ነው። ምንም ማተር የሚያደርግ አይነት አይደለም። ማለት ሰይጣን ራሱ የሚያውቀው እውቀት ነው። ሰይጣን ራሱ በተለይ ሲጮህ የነበረውን ጠቅሰ ያወራህበት ነውና አንድ የኔ ጥያቄ ምንድነው ኦልሬዲ ለምሳሌ በጣም እናውቃለን ኢትዮጵያዊ ጃንደረባ ጴጥሮ ፊልጶስ ወንጌል ከመሰከረ በኋላ ምን ብሎ ነው የተጠመቀው? ፕላስ ደግሞ ቤተክርስቲያን የተመሰረተችው ምን አይነት መሰረት ላይ ነው? ቤተክርስቲያን የት ነው የተመሰረተችው? ኦልሬዲ በዚህ እውነት ላይ አይደለም። ሌሎችንም ለምሳሌ ህይወት ራሱ የሚባለው ጉዳይ የዘላለም ህይወት የሚባለው ጉዳይ እነ ዮሐንስ ያነሱበትን ወይ ማውራት እንችላለን። ለምሳሌ ጳውሎስ ራሱ ሐዋርያት ሥራ ምዕራፍ 9 ከቁጥር 20 ላይ ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ይላልና ወይ ፓስተር ተመሳሳይ ስለሆነ ሐሳቡ ተመሳሳይ ስለሆነ እሺ፣ ጥያቄን ፓስተር ያዝልኝ። ፎርማል አድርግልኝ። ሜቢ ፎርማል አድርግልኝ። አንደኛው አንተ ቀጥታ የእግዚአብሔር ልጅ የሚለውን ይሄኛው ነገር ኦልሬዲ ሰይጣን ሲጮህም የተናገረውን ኦልሬዲ ኢየሱስ ዝም አሰኝቶታል። ስለዛ ነው ያን ያክል የሚበልጥ መገለጥ አይደለም፣ እንደው የመገለጥ ትንሽ ነው፣ እኛ ሌላ አለን ብለሃልና ዮሐንስ በተለይ ደግሞ የሐዋርያ ዮሐንስን መልእክት ስናነብ ዓለምን ከማሸነፍ ጋር የዘላለምን ሕይወት አለኝ ከማለት ጋር አውቶማቲካሊ ቃል በቃል ያያይዘዋል። የእግዚአብሔር ልጅ የሌለው ወልድ የሌለው ሕይወት የለውም ይላል። የእግዚአብሔር ልጅ የሌለው ሕይወት የለውም ይላል ቀጥታ። ጳውሎስንም ደግሞ እዚህ ጋር ስታየው እንዴት ታየዋል? አሁን ጳውሎስ ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ ነው እየመሰከረ የሄደውና አሁን ደግሞ ቃል በቃል ኦልሬዲ ኢየሱስ አብ ነው የሚለው መገለጥ እሱም አላገኘም። ጳውሎስም እንግዲህ ከሽፎ ሊሆን ይችላል፣ ጃንደረባውም ከሽፎ ሊሆን ይችላል። አሁን ምን ቀረኝ ሲለው በፍጹም ልብ ታምናለህ ነው ፊልጶስ ዱናዬ
ወይ ፓስተር ጥያቄ አሁን ያንተ ጥያቄ እንደገባኝ ከሆነ እሺ ሰይጣን የእግዚአብሔር ልጅ ብሎታል። ያንን በዛ መንገድ ብቻ አስቀመጥከው፣ ሐዋርያቶቹ የተናገሩትስ ነገር የሚል ነው ያነሳው። አንደኛው እሱ ነው ፓስተር፣ ጥሩ ተረድተኛል። እሺ እዛ ላይ እኔ ስናገር አሁን ቤተክርስቲያን እየተመሰረተችበት ያልከው መሰረት ምንም መሰረት ላይ ነው የተመሰረተችው? ከማቴዎስ እየተደማመጥን ነዋ ወዳጄ፣ ሰማው አይደለም? ከማቴዎስ ወንጌል ምዕራፍ 16 ቁጥር 16 ውጭ ነው እሱ ሀሳብ። እሱ እዛ ጋ ነው ያለው። እሱን እኮ ነው እሱን ስጠቅስ አልነበርክም? እሱን ጥቅስ እሺ፣ እንዴት አሳነስከው? የእግዚአብሔር ልጅ የሚለውን እንዴት አሳነስከው? ለሰይጣን ብለህ ሰጠኸው ነው እኮ ጥያቄ እኮ። እሱን ጥቅስ እኔ አልጠቀስኩም። ወይም ማሳነስ ማለት እኮ እሱን የለም የሰይጣን ብቻ ነው ብዬ ቢሆን ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 16ን ግን ስጠቅስ ነበርክ። አሁን እኮ እኔ እንዴት አሳነስከው? ይህንን የመሰለ ጉዳይ እንዴት ጠይቅህን መልስልኝ ዱና። ማሳነሴና ለመሳነሴን እኮ ለማወቅ እኮ ነው። ስጠቅስ ነበርክ ወይ? ማቴዎስ 16 16ን ስጠቅስ ነበርክ ወይስ አልነበርክም? አንደኛ በጣም ማለት ከዚህ በላይ ነው ምን የሚያስፈልገው ስትለኝ ነው በጣም የደነገጥኩት። ዱና ወይ ለመጨረሻ ጊዜ ልጠይቅህ፣ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ስጠቅስ ነበርክ ወይ? ክፍሉን ስጠቅስ አልነበርኩም። በቃ ስላልነበርክ፣ አየው፣ ስላልነበርክ ካልነበርክበት ነው የመጣው ማለት ነው። እኔ ያልኩት ምንድን ነው? ሐዋርያቶቹ ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ሲያወሩ ጴጥሮስ ራሱ አሁን የቤተ ክርስቲያን መሰረት ነው ያልክበትን ማቴዎስ ወንጌል ምዕራፍ 16 ክርስቶስ የእግዚአብሔር ልጅ በመሆኑ ላይ ነው የተመሰረተው። ይሄው ጴጥሮስ ግን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ምን አለ? ለእያንዳንዱ እንደ ስራው የሚፈርደውን ማን ብላችሁ ጥሩ አለ? ወልድ ብላችሁ ጥሩ ነው ያለው? ማን ብላችሁ ጥሩ ነው ያለው? ዱና ልክፈተው ፓስተር፣ ክፍሉን ልክፈተው። እሺ አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ምዕራፍ 1 ቁጥር 17 እሺ የሐዋርያ ጴጥሮስ መልእክት ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩ ነው ወይስ ወልድ ብላችሁ ጥሩ ነው የሚለው? እሺ 17 እንደዚህ ይላል፣ ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። የኔ ጥያቄ ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩ ነው የሚለው ወይስ ወልድ ብላችሁ ጥሩ ነው የሚለው? ክፍሉ ላይ አባት ብላችሁ ጥሩ ነው የሚለው። ስለዚህ ለእያንዳንዱ እንደ ስራው በሚፈርድ አሰራሩ አባት ብላችሁ ጥሩ ብሏል። ማን ይሄን ያለው? ጴጥሮስ ነው። በማቴዎስ ወንጌል ምዕራፍ 16 ላይ ደግሞ ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠየቀበት ቦታ ላይ አንተ ክርስቶስ ያው እግዚአብሔር ልጅ ነህ ያለው ማን ነው? ሐዋርያው ማን ነው? እንደዚህ ብሎ የጠራው ጴጥሮስ ነው። ሐዋርያው ጴጥሮስ ያው ጴጥሮስ ሰዎች ስለዚህ ኢየሱስ ክርስቶስ በሰው ልጅነቱ የእግዚአብሔር ልጅ ነው ብሎ ጠርቶታል። ለእያንዳንዱ እንደ ስራው በሚፈርድ አሰራሩ ደግሞ እሱ ጋም ደግሞ ወልድ ብላችሁ ጥሩ አላለም። እዚህ ጋር ደግሞ አባት ብላችሁ ጥሩ አለ። ስለዚህ ኢየሱስ ክርስቶስ በሰው ልጅነቱ የእግዚአብሔር ልጅ ተብሎ ይጠራል። ለእያንዳንዱ እንደ ስራው በሚፈርድ አሰራሩ ደግሞ አባት ተብሎ ይጠራል። እንደዚህ ነው ሐዋርያቶቹ ያስተማሩት። ዲያብሎስ ግን የእግዚአብሔር ልጅ አለ። ከዛ በኋላ ዲያብሎስ አባት ብሎ አምላክ ብሎ ኢየሱስን የጠራበት ቦታ የምታውቁ ቦታ አለ? እሺ ፓስተር፣ አንተ ባነሳው ጥያቄ ላይ አንድ ጥያቄ አልመለስክልኝም። ዱናዬ ይሄን የጀመርከውን መጨረስ አለብን።
የእግዚአብሔር ልጅ ኢየሱስ በሰውነቱ ነው ብለህ ከጨረስክልኝ አሁን አማኞች ኢየሱስን ሲያምኑ የዘላለም ሕይወት የሚያገኙት። እሺ ዱና አታቋርጠኛ። እሺ ዲያብሎስ ኢየሱስን እሺ አምላክ ወይም አባት ወይም ጌታ ወይም ንጉስ ብሎ የጠራው ቦታ አለ? ኢየሱስን እኔ እኮ አንተ ባነሳው ክፍል እኮ ነው የሞገትኩ ፓስተርዬ። ኦኬ ይቅርታ፣ በቃ ምንም ልረዳ አልችልም። በተደጋጋሚ ምንድን ነው ሊመልስልን አልፈቀደም ወንድማችን። ስለዚህ ማስገደድ አልችልም። 4 5 ዝም ብሎ ጊዜያችን የሌሎችን ጊዜ ነው የሚወስደው። አላለም ዲያብሎስ ኢየሱስን የእግዚአብሔር ልጅ ብሎ ከመጥራት ውጪ ዲያብሎስ ኢየሱስን አባትም ነው አምላክም ነው ብሎት አያውቅም። እንዴት ይህንን መናገር 5 ጊዜ እንዴት መጠየቅ ያስፈልጋቸዋል? ይህንን ለምንድን ነው ይሄ የሚቸግራቸው? ኢየሱስ የእግዚአብሔር ልጅ ብቻ ተብሎ እንዲጠራ እንደሱ አይነት ማህተም ውስጣችን ታትሞብናል ወገኖቼ። ይሄ ደግሞ የዲያብሎስ አሰራር ነው። ሐዋርያቶቹ እንደሱ አላደረጉ። ሐዋርያቶቹ የኢየሱስ የእግዚአብሔር ልጅነትንም ይቀበላሉ፣ የኢየሱስን አባትነትም ይቀበላሉ። ይሄው ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠየቀበት ቦታ ላይ የእግዚአብሔር ልጅ ነው ብሎ ያለው ጴጥሮስ ለእያንዳንዱ እንደሚፈርድ አሰራሩ ደግሞ በሚመጣበት ጊዜ ደግሞ አባት ብሎታል። እንደሱ ነው እኛ የምንለው። ኢየሱስ በሰው ልጅነቱ የእግዚአብሔር ልጅ ነው እንላለን። ለእያንዳንዱ እንደ ስራው በሚፈርድ አሰራር ደግሞ አባት ብለን ነው የምንጠራው። ይህንን ሁለቱንም መቀበል አለብን። አንዱን ብቻ ተቀብለን ሌላኛውን ምንጥል ከሆነ ትክክል። አሁን ብዙዎቹ ጴጥሮስ ነው የሚሉት። ጴጥሮስ እኮ ነው ያነበብነው ሁለቱም ላይ እኮ ማቴዎስ ምዕራፍ 16 ላይ ጴጥሮስ ሆኖ አንደኛ ጴጥሮስ ምዕራፍ 1 17 ላይ ደግሞ ማን ይሆናል? ገመቹ ይሆናል? ፈይሳ ይሆናል? በቀላ ይሆናል? ወይ ደግሞ ማን አልማዝ ናት እንበል። አንደኛ ጴጥሮስ ምዕራፍ 1 17ን ማን ናት? ተው እንጂ። ማቴዎስ ወንጌል ምዕራፍ 16 ላይ የመለሰው ጴጥሮስ እንደሆነ ሁሉ አንደኛ ጴጥሮስ ምዕራፍ 1 17 ላይ የመለሰው ጴጥሮስ ነው። የጴጥሮስን ማቴዎስ ላይ የመለሰውን ተቀብለን አንደኛ ጴጥሮስ ላይ የመለሰውን ደግሞ አንቀበልም ማለት ትክክል አይሆንም። ሁለቱንም ነው መቀበል ያለብን።